በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ይህ የአቶ ገዱ አንዳርጋቸው ንግግር ነው። የቀድሞው የአማራ ክልል ርዕሰ መስተዳድር፣ የቀድሞው የውጭ ጉዳይ ሚኒስትር፣ የቀድሞው የጠቅላይ ሚኒስትሩ አማካሪ፣ የአሁኑ የፓርላማ አባል እንዲህ ተናግረዋል። ነገሩ ከፈረሱ አፍ እንደሚባለው ያለ ነው። የብልጽግናው አገዛዝ ስራ ቀውስ መፍጠር፣ ቀውስ ማስተዳደር፣ ጦርነት ማዋለድ፣ ህዝብ ማዋረድ፣ ግጭት መፍጠር፣ እልቂት ማከፋፈል መሆኑን ለ5 ዓመታት ይናገሩ ለነበሩ ሰዎች ራሳቸው የብልጽግናው የፓርላማ አባል ምስክርነት ሰጥቷል። የቀድሞ ሚኒስትርና የጠቅላይ ሚኒስትሩ አማካሪ ገዱ አንዳርጋቸው ከእርሳቸው በላይ ብልጽግናን የሚያውቅ ከእርሳቸውም የላቀ ጠቅላይ ሚኒስትሩን የቀረበ ከእርሳቸውም በላይ የአገዛዙን የጥፋት ፎርሙላ የሚረዳ የለምና የገዢው አካል ሜጋ ፕሮጀክት ጦርነት መሆኑን ሲናገሩ መቀበል ግድ ይሆናል። ሰውየው በ12 ደቂቃ ንግግር የአገዛዙን ባህሪ ከማጋለጥ አልፈው ዛሬም የአገርን መውደቅ እያፋጠኑ ላሉ ሰዎችም ትምህርት ሰጥተዋል። ከመቅረት መዘግየት ይሻላልና አውዳሚውን ስርዓት ልጓምና ሲዘው የሚል መንፈስ ያለው ንግግራቸው ግን ከተደጋጋሚ መቋረጥና የአገዛዙ ዋስ ጠበቃ ለመሆን ከታተሩ ሰዎች ረብሻ አላመለጠም። ሆኖም አጋጣሚው የአፍሪካ ግዙፍ ፓርቲ ነኝ የሚለው ብልጽግና የተፍረከረከና ለአገር ደህንነት ቀዳሚ አደጋ መሆኑን የታየበትም ነው። አቶ ገዱ በዚያ በመደመር ዘመን የቲም ለማ አባል ናቸው ተብሎ ተነግሮላቸዋል፣ ተዘፍኖላቸዋል። የጠቅላይ ሚኒስትሩ ቀኝ እጅ ሆነው ኢህአዴግን በማፍረስ ለአብይ አህመድ ስልጣን መጽናት ምክንያት ሆነዋል። የትግራይ ጦርነት ሲጀመርም ሆነ ሲቀጥል የካቢኔ አባልና አማካሪያቸው በመሆን የጠቅላይ ሚኒስትሩ የስልጣን መጽናት ምክንያት የሆነውን አውዳሚ ጦርነት ከጥንስሱ እስከ መጨረሻው ያውቃሉ። እናም ከብልጽግናው ምስረታ ጀምሮ አብረው የኖሩ በመደመር ዘመን ተዘምሮላቸው ከአማራ ክልል ወደ ፌዴራል የተወሰዱ ከ4 ዓመታትም በላይ ከደም አፋሳሹ ስርዓት ጋር የሰሩ ሰው የሚናገሩት ነውና እንደ ቀዳሚ ምስክርነት ቢወሰድ ተገቢ ነው። እሳቸው ብልጽግና ክፉና አቅመቢስ ሆኖ 5 ዓመታትን ዘልቋል ይላሉ። እንዲያም ሆኖ ጥያቄዎች መነሳታቸው አልቀረም። እንዲህ ያለን አምባገነን አገዛዝም ሆነ እንዲህ ያሉ ወታደራዊ መፍትሄ ብቻ የሚታያቸውን ጠቅላይ ሚኒስትር ክፋትና አቅመቢስነት መገለጫው የሆነን መንግስት ለመሰናበት ወይም በአደባባይ ለመተቸት 5 የጥፋት ዓመታትን መጠበቅ ተገቢ ነው ወይ? ይህ ጥፋት እንደሚመጣ የሚናገሩ ሰዎችን በማሳደድና በማሳጣት በኩል የአቶ ገዱ ሚናስ ቀላል ነበር ወይ? ቢያንስ መፍትሄ መሆን ባይችሉ የጥፋት ተልእኮ ያለውን አገዛዝ ትቶ መውጣት አይቻልም ነበር ወይ? እሳቸውን የሚያህል ልምድ ያለው ፖለቲከኛ የብልጽግና መንግስት የጥፋት አጀንዳዎችን ሲያስተባብር ለምን ከረመ? ወዘተ የሚሉ ጥያቄዎች መነሳታቸው አልቀረም። ወዲህ ደግሞ ቢረፍድም አቶ ገዱ ይህንን መናገራቸው ተገቢ ነው። የአገዛዙን ክፋት እያወቁ እንዲህ ባለ መድረክ ከህዝብ ወገን ሆነው ሐቁን መናገራቸው በነፍሳቸው እንደተወራረዱ ይቆጠራል። ከተናገሩት ንግግር የሚወድቅ ነገር እስከሌለው ድረስ ሊወገዙ አይገባም። ትናንት በሰሩት ጥፋት ላይ ዛሬም ለመቀጠል አለመፈለጋቸው በራሱ የሚደነቅ ነው ወዘተ የሚሉ ክርክሮች አሉ። በዚህ ዝግጅት ሁለቱንም ጎራዎች እንመለከታለን። ተደማሪው ገዱ፣ ተቀናሹ ገዱ፣ ኢህአዴጉ ገዱ፣ ብልጽግናው ገዱ። በዚህ ጥንቅር እንመለከታችኋለን። አብራችሁን ቆዩ። ቀዳሚው ግብዣችን ነው። መንግስት በራሱ ክፋትና አቅመቢስነት ያጣው ቅቡልነት መሳሪያ ኃይል ለማስመለስ መሞከር የጥፋት መንገድ ነው። በዚህ ንግግር ውስጥ ያሉት 3 ሐሳቦች ናቸው። መንግስት አቅመቢስና ክፉ መሆኑ ብቻ ሳይሆን ወታደራዊ አማራጭን የፖለቲካ ስልጣን ምንጭ ማድረጉን ከሳቸው በላይ የሚያውቅ የለምና ተናግረውታል። ክፋቱን ባይዘረዝሩትም ኢትዮጵያውያን በሁሉም አቅጣጫ ሲናገሩትና ሲያዩት የከረሙ ጉዳይ ነው። አቅመቢስነቱም እንዲሁ ታይቷል። 5 የስልጣን ዓመታትን ኢትዮጵያን እየመራው ነው የሚለው የጠቅላይ ሚኒስትር አብይ መንግስት በተሟላ ሁኔታ ሁሉንም ክልሎች በሰላም ያስተዳደረበት ጊዜ የለም። ምዕራብ ኦሮሚያ ላይ ድርሽ ማለት ካቆመ 5 ዓመት ሊደፍን 4 ወራት ቀርተውታል። ቤኒሻንጉል ጉሙዝ ያለ ወታደራዊ አገዛዝ አንዲትም ቀን አስተዳድሯት አያውቅም። ትግራይን 2 ዓመት ለሚደርስ ጊዜ ምንም አስተያየት መስጠት በማይችልበትና ምን እየተከናወነ እንደሆነ እንኳን ማወቅ በማይችልበት ሁኔታ ከበባ ፈጽሞ ለረሃብና ለሞት ዳርጓል እንጂ ላለፉት 5 ዓመታት መሪዬ ነው መንግስቴ ነው ብሎ አገዛዙን አልተቀበለም። አሁን ደግሞ በአቶ ገዱ ቋንቋ ጠንካራ ደጋፊው የነበረው የአማራ ክልል አምጾበታል። እሱም ከአቅመቢስነቱ የመነጨውን የክፋት በትሩን ሰንዝሮበታል። ከጥቂት ዓመታት በፊት ግን አቅመቢስነህ አገር መምራት አልቻልክም ወዘተ የሚሉትን ተቾቹን አገዛዙ እንደምችልማ ዓለም መሰከረ እኮ እያለ ሲያደናግር ብዙም አጨብጫቢ ሲያስከትል ነበር።
የኢትዮጵያ መንግስት መምራት አልቻለም ሰዎች እኮ አሉ ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኮ። እንዲህ እየተሳለቀ 5 ዓመታትን የዘለቀው አገዛዙ አቅመቢስነቱንም ሆነ ክፋቱን የሸፈነው ህዝብ በወታደራዊ አገዛዙ ውስጥ እንዲቆይ በማድረግ ነው። ቤኒሻንጉልና ምዕራብ ኦሮሚያን በወታደራዊ አስተዳደር እንዲመሩ ካደረገ 5ኛው ክረምት ገብቷል። ቤኒሻንጉል ጉሙዝን እነ ጄኔራል አስራት ዴነሮ ከነ አሻድሌ ሐሰን በላይ የመሩት በመጪው ጥቅምት 5ኛ ዓመታቸውን ይደፍናሉ። ትግራይን በወታደራዊ ከበባ ውስጥ አስገብተው 2 ዓመት አስርበው ገለውታል። የጠቅላይ ሚኒስትሩ የቀድሞ አማካሪና ካቢኔ አባል አቅመቢስም ክፉም ነው ሲሉ ከዚህ ጭካኔውና ጥፋቱ ተነስተው ይመስላል። ብዙ ጥፋቶቹ ሲጎነጎኑ፣ ብዙ ወንጀሎች ሲታቀዱ፣ አገርን ወደ ቁልቁለት ያምዘገዘጉ ውጥኖች ሲተለሙ እርሳቸው በቲም ለማ አባልነትም በመደበር ቤተሰብነትም በሚኒስትርነትም በአማካሪነትም ከጠቅላይ ሚኒስትሩ አጠገብ ስለነበሩ ክፉና አቅመቢስ መንግስት ነው ያሉትን መከራከር ከሳቸው በላይ እማኝ መሆን ይመስላል። እናም የመንግስታቸውን ገመና እንዲህ ይናገራሉ። መንግስት አንድን ህዝብ በሌላ ላይ ማነሳሳት ይሁነኝ ብሎ የያዘው ስራው ነው። ሌሎችን ክልሎች አገይንስ አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አገይንስ ኦሮሞ ይገቡኛል እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጭ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። ህዝብን በህዝብ ላይ ማነሳሳትና ህዝብን ፈርጆ ማጥቃትና ማስጠቃት የአገዛዙ መሳሪያ ሆኖ እንደዘለቀ በየጊዜው ብዙ ተብሏል። ህዝብን ለውጥ አደናቃፊ ለውጡ የመጣባቸው የቀንጅቦች፣ ጸጉረ ልውጦች፣ ጁንታዎች፣ ሸኔዎች፣ ሽፍታዎች፣ ጃውሳዎች እያለ በመፈረጅ አንዱን በአንዱ ላይ እንዲነሳና እንዲጨራረስ ደጋግሞ ጠርቷል። ዛሬም የአገዛዙ ካዳሚ የሆኑ ሰዎች እነዚህ ፍረጃዎች ህዝብን ሳይሆን አንድን የፖለቲካ ኃይል የሚመለከቱ ናቸው ሊሉ ይችላሉ። እውነታው ግን እንደዛ ሲሆን አልታየም። ጸጉረ ልውጦች ላይ እርምጃ ውሰዱ ብለው ጠቅላይ ሚኒስትሩ ጥሪ ሲያቀርቡም ሆነ የቀንጅብ የሚል ፍረጃ ሲያመጡና ህዝብን ለግድያና መፈናቀል ሲዳረግ ህዝብ ማለት ካልሆነ ያስተባብሉ ተብለው ሲጠየቁ ስያሜው ይገባኛል ብሎ የሚያስብ ካለ ኃላፊነት አልወስድም ሲሉ ነበር የመለሱት። በሸኔነት ከተፈረጀው የወለጋ ህዝብ መሃል ለዘመድ ጥየቃም ሆነ ለስራ ወደ መሃል ሀገር ሲመጡ ጥብቅ ክትትል ከመደረግ አልፎ መኖሪያ ቤትና ሆቴል እንዳይከራዩ የሚደረጉት በዚሁ መንግስታዊ ትዕዛዝና ፍረጃ ነው። ለ3 ዓመታት እንዲገደልና እንዲፈናቀል የተደረገው የትግራይ ተወላጅ መንግስት ባወጣው ስያሜ ጁንታ ተብሎ እንጂ የህወሓት ወይም የሰራዊቱ አባል ሆኖ አልነበረም። አሁንም ጃውሳ፣ ዘራፊና ጽንፈኛ የሚሉ ቃላት አማራ ባለበት ሁሉ የተሰጡ ስያሜዎች በመሆናቸው ይህንን ማንነት የያዙ ሰዎች ለእስርና ለእንግልት እየተዳረጉ ናቸው። እናም አገዛዙ ህዝብን በህዝብ ላይ ማነሳሳት ሌላኛው የስልጣን ምንጭ መሆኑን አቶ ገዱ ሲነግሩን ይህንን ሀቅ ያረጋግጡልናል። የአማራ ህዝብም ሌሎች ክልሎችም እንዲነሱበት በማሰብ ሁሉም ክልሎች ከመከላከያ ጎን ነን ብለው መግለጫ እንዲያወጡ አድርጓል። ከትግራይ ክልል በስተቀር ሁሉም ክልሎችና ሁለቱም የከተማ መስተዳድሮች ይህንን የአጋርነት ጥያቄ ደግፈው መከላከያን የግድያ ስምሪቱን አወድሰውታል። አቶ ገዱ ግን ይናገራሉ። አጥብቆ ደጋፊያችን የነበረው የአማራ ህዝብ አምሮ የተቃወመን በምክንያት ነው። እኔም የሚወክለው ጽንፈኛ የለምና የጋራ ችግራችንን እንፍታ ይላሉ። ይህ ህዝብ መጀመሪያ የብልጽግና መንግስት ጠንካራ ደጋፊ ነበር። ለሁላችንም ግልጽ ነው። ጠንካራ ደጋፊ በሂደትም ተስፋ የተጣለበት የለውጥ እንቅስቃሴ አቅጣጫውን መሳቱን ሲገነዘብ የመንግስት ስህተቶች እንዲታረሙ አጥብቆ የጮኸ ህዝብ ነው። አጥብቆ ይሁን እንጂ ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆኖ በማያውቅ ደረጃ እንደውም በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የጅምላ ጭፍጨፋ በተከታታይ ተፈጸመበት። ከሚኖርበት ቀየው በገብ በመቶ ሺዎች የሚቆጠሩ መጠን ተፈናቀለ። እድሜ ልኩን ያፈራውን ሀብትና ንብረት በየቦታው ትቶ በመፈናቀል ለጉስቁልናና ለውርደት የተደረገበት ሁኔታ ተፈጠረ።
ነገሩ አቶ ገዱ ከገለጹትም በላይ መሆኑን ህዝቡ በተደጋጋሚ ባሳያቸው ሰልፎች ገልጿል። አንድም ጥይት ሳይተኩስ የምናገረው አለኝ ብሎ አደባባዮችን የሞላ ሰልፍ አካሂዷል። ይሁን እንጂ ተደማሪና ታዛዥ የክልሉ ልሂቃን ለአገዛዙ ባሳዩት ገባርነት ህዝቡ ዕዳውና ፍዳው እንዲባባስ ሆኖ ከርሟል። የብልጽግናው መንግስት ይህን ሁሉ ጥፋት የፈጸመው በእነዚህ ራሳቸውን ለተላላኪነት በዳረጉ የክልሉ ልሂቃን እገዛና እንደ አቶ ገዱ አንዳርጋቸው ባሉ ሰዎች ታጅቦና ተደግፎ መሆኑን የሚያነሱ ሰዎች ደግሞ ጠቅላይ ሚኒስትሩ ብቻቸውን ይህን ሁሉ ጥፋትና እልቂት አልፈጠሩም ይላሉ። በእርግጥ ክርክሩ ብዙ ማስረጃ የሚቀርብበት እውነት ነው። የብልጽግናው አገዛዝ የጥፋት እቅዶችን ሲያስተባብሩና ሲደግፉ 5 ዓመታትን የዘለቀው ይኸው ልሂቅ ነው። ጉዳያችን አቶ ገዱ በመሆናቸው እሳቸው ላይ እናተኩርና ነጥቦችን እናንሳ። አስተያየት ሰጪዎች እንደሚሉት ጠቅላይ ሚኒስትር አብይ ለስልጣናቸው መጽናት ምክንያት የሆናቸው 3 ተግባራትን በፍጥነት ማከናወናቸው ነው። እነዚህም የመጀመሪያው ኢህአዴግን አፍርሶ የእርሳቸው የግል ተቋም ማድረግ፣ በመቀጠል ህገ መንግስታዊ በሆነ መንገድ ምርጫን አራዝሞ ተቃዋሚዎችን ማሰር፣ ሶስተኛው የትግራይን ጦርነት ማካሄድ ናቸው። ጠቅላይ ሚኒስትሩ በህዳር 2012 ከህግና ደንብ ውጭ ኢህአዴግን አፍርሰው ብልጽግናን ሲመሰርቱ ከመስከረም 30 በኋላ መንግስት አይኖረውትም ብለው የሞገቷቸውን ፖለቲከኞች በሰኔ 2012 ሲያስሩ ብልጽግናን አንቀላቀልም ባሏቸው የትግራይ ባለስልጣናትና ህዝብ ላይ ጦርነት ሲያውጁ እሳቸውን በተሳተፉበት መድረክ የጸደቀውና ከ5 ዓመታት በላይ በስልጣን መቆየትን የሚከለክለው ህገ መንግስት ተጥሶ ምርጫ ሲራዘም አቶ ገዱ እየወሰኑ ከርሟል። ያለ እነዚህ 3 ተግባራት ምናልባትም የጠቅላይ ሚኒስትሩም ሆነ የመንግስታቸው ጥፋት ይህንን ያህል ሊሆን እንደማይችል የሚያነሱ ሰዎች ቢያንስ የትግራዩን ጦርነት ያካሄድ ነው ብልጽግናን ስላልተቀላቀሉ ነው ሲሉ የተናገሩትን እማኝ ያደርጋሉ። ይህ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። መልሶ ማየት አይከብድም። ቀድሞ መገምገም የሚከብደው እንጂ መልሶ ማየት ችግር የለውም ብዬ በዚህ መልኩ የእኔን ፓርቲ አልተቀላቀላችሁም በሚል ሰበብ ሚሊዮኖች ረግፈው የእሳቸው ስልጣን ግን ደርጅቷል። የኢህአዴግ መፍረስና የብልጽግና መመስረት የጦርነቱ ዋና መንስኤ ነው የሚለው ክርክር የሚመጣውም በዚህ ምክንያት ነው። ግን በወቅቱ ግንባሩን አፍርሶ የጠቅላይ ሚኒስትሩ የግል ንብረት ወደ መሆን የተቀየረውን ብልጽግናን ለመመስረት እንደ አቶ ገዱ ያሉ የወቅቱ ፖለቲከኞች ትልቁን ሚና ተወጥተዋል። እሳቸው በምክትል ሊቀመንበርነት የሚመሩት አዴፓን ጨምሮ ሌሎቹ ሲቀላቀሉ ህወሓት በመቅረቱ ጠቅላይ ሚኒስትሩ እንዳሉት ጦርነቱ ተካሂዷል። አቶ ገዱ ይህ ሁሉ ሲሆን አብረው መቀጠላቸው ስህተት ነው የሚሉ ሰዎች ቢያንስ በዚያ ሰሞን ቲም ለማና ኦሮማራ እየተባሉ ይጠራሩ ከነበሩት ውስጥ ዋናው ሰው ለማ መገርሳ በቀጣዮቹ የጥፋት ጊዜያት ውስጥ መቀጠል አልፈልግም ብለው ሲወጡ እሳቸውም መውጣት ነበረባቸው ይላሉ። እንዲያም ሆኖ አቶ ገዱ አሁን የአገዛዙ ሎሌ ሆነው ለቀጠሉ ሰዎች ትምህርት የሰጠ ንግግር ማድረጋቸውን በመጥቀስ ቢዘገዩም የህዝብ ብሶትና የአገር አደጋ በተገቢ ሁኔታ በማስቀመጥ ሌሎች ከእርሳቸው ተምረው ከጥፋት እንዲታቀቡ ለማድረግ አርአያነታቸውን አሳይተዋል ይላሉ። እርሳቸው ግን ከብዙ ጥፋት በኋላ 5 ዓመታቱ የክፋትና የአቅመቢስ መንግስት ዘመናት ናቸው ብለው መጥተዋል። ወታደራዊ መፍትሄ አያዋጣም ሲሉም ለጠቅላይ ሚኒስትሩ ስልጣን ተብሎ የተካሄደውን የትግራይን ጦርነት አብነት ያነሳሉ። እናም የተነሳው ፖለቲካዊ ችግር ነውና ፖለቲካዊ መፍትሄ ይሰጠው በማለት ወታደሩ ወደ ካምፑ እንዲገባ ይጠይቃሉ። መንግስት መከላከያ ተነክቷል ብሎ የአስቸኳይ ጊዜ አዋጅ ሲያውጅ የተቃወሙት አቶ ገዱ ከ2 ዓመታት በፊት መከላከያ መምካት አገር ማፍረስ ነው ይሉ ነበር። አሁን ግን ሰራዊቱ ወደ ካምፕ ተመልሶ ይግባ፣ እኛም የትግራይን ጦርነት ካስቆምንበት መንገድ ትምህርት እንውሰድ ሲሉ ይደመጣሉ። ቁጥር ስፍር የሌላቸው ወታደራዊ ኮማንድ ፖስቶች በሁሉም የሀገራችን ክፍሎች በተለያዩ ጊዜ ተቋቁመው ተንቀሳቅሰዋል። ነገር ግን አንድም ያቃለሉት ችግር የለም። የተወሰነ የሰላም ፍንጭ የታየው በፖለቲካዊ መንገድ ለመፍታት በተሞከረባቸው አካባቢ ብቻ ነው። ለምሳሌ የትግራይን ጦርነት መውሰድ እንችላለን። ከብዙ እልቂት በኋላ ከብዙ የጋራ ጥፋት በኋላ ፖለቲካዊ ውይይት ሲጀመር ያ ጥፋት ወደ መገታቱ ሄደ። የኢትዮጵያ አስከፊው ጦርነት በታሪኳ የቆመው በፖለቲካዊ መንገድ ነው። በእርግጥ አቶ ገዱ የካቢኔ አባልም ሆነ የጠቅላይ ሚኒስትሩ አማካሪ ሆነው በዘለቁባቸው ዓመታት
በአገሪቱ ታሪክ አስከፊ ያሉት ጦርነት በፖለቲካዊ መፍትሄ እንዲቋጭ የሰሩት ስራ ስለመኖሩ አይታወቅም። አሁን ያለውን የፖለቲካ ችግር ወታደራዊ ባልሆነ መንገድ እንፍታው ሲሉ ያቀረቡት ጥያቄ ተገቢ መሆኑን የሚያነሱ ሰዎች ግን የቀድሞ ሚኒስትር ከቀደሙ ስህተቶቻቸው ተምረው ይህ አሁን እንዳይደገም መጣራቸው ተገቢ ነው ይላሉ። እናም ካነሷቸው ነጥቦች አንዱም ስህተት የለውም የሚል ክርክር ያላቸው ሰዎች እንዲህ ያለውን አቋም እስከ ዛሬም ቢያንጸባርቁ ተገቢ እንደነበር በማንሳት አሁን በአማራ ክልል የሚካሄደውን ጦርነት መቃወማቸው ልክ ነው ይላሉ። እንደ አቶ ተስፋዬ በልጅጌ ያሉ የስርዓቱ ሹሞች ግን ትናንት ትግራይ ላይ ጦርነት ስናውጅ ተባባሪ እንዳልነበራችሁ አሁን ለምን ትቃወማላችሁ የሚል ክርክር ያመጣሉ። ኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ ይሄ ቤት እንኳን ስናጸድቅ ዛሬ ለመጀመሪያ ጊዜ አይደለም። የዛሬ 2 ዓመት ሳንፈልግ የገባንበት የሰሜኑ ጦርነት ሁላችንም እዚህ ቤት ያለን የኢትዮጵያን ሕዝብ የወከል ምክር ቤት አባላት አስቸኳይ ጊዜ አዋጅ እንድናውጅ አስገድዶናል። ያኔ አሁን የአስቸኳይ ጊዜ አዋጁ ላይ በተለየ አንግል ያነሳን ሰዎች እስኪ ወደኋላ መለስ ብለን ምን እንዳል እንየው። የተከበሩ አቶ ተስፋዬ ሆይ፣ አቶ ገዱ እኮ እየተናገሩ ያሉት የትናንት ስህተት እንዳይደገም እናድርግ፣ ከ5 ዓመታት ስህተታችን እንማር፣ ፖለቲካዊ ጥያቄን በወታደራዊ መንገድ መፍታት ይቅርብን ነው። እሳቸው ቢያንስ የ5 ዓመታት ኃጢአታቸውን አምነው ሲናዘዙ፣ እንደርሶ ያሉት ግን የትናንት ስህተት ካልደገምን እያለ ነው። ይህም ሌላ ጥፈት ያዋልዳል ብሎ የሚሞግት የፓርላማ አባል ባይኖርም የአቶ ገዱን ንግግር ደጋግሞ ለማቋረጥ በንግግራቸው ለመሳቅና ሐሳባቸውን ለማጣጣል ግን እጅና ድምፅ አልጠፋም። የተቆጣን ሕዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። በእውነቱ ይህን ችግር በቅንነት ለመፍታት ከተፈለገ መፍትሄው እስካሁን በአማራ ክልል ሆነ በሌሎች ስነስርዓት እያለ ሲሞከር ከርሞ አገረ ምሕረት ማጥፋት ሲመረው እዚህ ነው። የስነ ስርዓት ጥያቄ ስላለ እሱ ላይ ሰራዊት ያለምንም ቅድመ ሁኔታ ወደ ካምፑ ይመለስ። ድሮ ምዕራብ ላይ የሚደርሰውን ዘርፈ ብዙ ጥቃት የተቃወሙና አካሄድ ጥያቄ ያለን አካሄድ ጥያቄ እሺ ብዙ ተላለው አንድ የተከበራችሁ እንደው የለው የጋራ ችግራችን ለመፍታት ነው እያቀረብኩ ያለው። ከአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮ በአዋጁ ስነስርዓት በተግባር እንደሚታየው የተከበረዋል የስነስርዓት ጥያቄ ዝምናለ ከአቶ ገዱ በላይ ተደማሪ፣ ከሳቸው በላይ አማካሪ፣ ከሳቸውም የላቀ የጠቅላይ ሚኒስትሩ የቅርብ ሰው ሆኖ የሚያውቅ ያለ ይመስል እነዚህ የምክር ቤት አባላት ግን ከሳቸው የላቀ የብልጽግና ተቆርቋሪ ሊሆኑ መጣራቸው የዕለቱ አስገራሚ ክስተት ነበር። እናም 1.2 ሚሊዮን ሕዝብ ያለቀበትን ጦርነት መርቆ የሸኘው ፓርላማ ለሌላ እልቂት አማራ ክልል ላይ ያለው ሰራዊት እንዲዘምት መርቋል። በቤተ መንግስት ውስጥ በጠቅላይ ሚኒስትሩ ስር ከ3 ዓመታት በላይ በማሳለፍ የአገዛዙን ግጭት ፈልፋይ ባህሪ የተረዱት አቶ ገዱ ግን ይህ አዋጅ ከጸደቀ ነገም ወደ እያንዳንዳችን ጋር ይመጣል ሲሉ ያስጠነቅቃሉ። አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ የአማራ ላይ እንዲፈጸም የታዘዘ የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። ብታስጨርሱ ጥሩ ነበር። ይበቃውታል። የጊዜ ጉዳይ ካልሆነ በስተቀር ሁሉም በየተራው ይደርሰዋል የሚለው የአቶ ገዱ ንግግር ትንቢት አይደለም። ባለፉት 5 የጥፋት ዓመታት ጦርነት በፈረቃ ሲታደል እሳቸው በቅርበት አይተዋል ወይም ተሳትፈው ታዝበዋልና ከሚያውቁት ተነስተው ነው የተናገሩት። እያሉ ያሉትም ከስህተቶቻችን ተምረን ፖለቲካዊ መፍትሄና ብጅ ነው። እንዲያም ሆኖ የሚሰማ ጆሮ፣ የሚያመዛዝን አእምሮ ያልታደሉት ሹማምንት ለሌላ እልቂት ሰራዊታቸውን ሕጋዊ ሽፋን ሰጥተው አሰማርተውታል።